በዚህ ደረጃ አሊ መቼም ለሰዓዳ ይሆናል ብሎ ማመን በጣም ከባድ ነው። እና ያ ሁሉ ፍቅራችሁ ያ ሁሉ የቤታችሁ ድምቀት ጠፍቶ እንደዚህ ሰዓድን ኩርምት ብላ ማየት በጣም ከባድ ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። የተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሁላችሁም ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ ያው በሰዓዲና ባሊ ጉዳይ ነው የመጣሁት። እሱም ምንድነው ቪዲዮውን መቼም ሶሻል ሚዲያ ላይ ሁላችንም እያየነው ነው። ሶሻል ሚዲያ ተጠቃሚ የሆነ ሰው ሁሉም ያየዋል ማለት ነው። ግን ይሄ ነገር እንዴት ነው? እውነት ነው ወላ? እኔ እውነት አልመሰለኝም። ድራማ እየሰሩ ነው አሁን ላይ ያው ሁሉም ዩቲዩበሮች እይታ ሲቀንስባቸው ቪዲዮአቸው ያልሆነ ነገር ይዘው ይመጣሉና ሰዓዲም እንደዛ ነው የመሰለች። ግን በነገራችን ላይ ማለት ነው አንዳንድ ጊዜ እውነት ራሱ ቢሆን እኮ እውነት ነው ብሎ ለመቀበል የሚከብድበት ጊዜ ላይ ደርሰናል። ማንኛውም ነገር ምክንያቱም ብዙ ነገር እውነት የተባለው ነገር ድራማ እየሆነ ስለሆነ አንድ ሰው ራሱ የሆነ ችግር ቢደርስበት ያንን ነገር ድራማ ነው ወይንም ደግሞ ፕራንክ ነው የሆነ እያስመሰሉ እየተባለ ብዙ ነገር የሚጠፋበት ሁኔታ ይኖራል ማለት ነው። ምክንያቱም አሁን ሰዓዲ እርግጥ እሷ እንዳለችው እንደዚህ የሆነች ከሆነ እዚህ ጋር በጣም ነው የምታሳዝነው። ኩርምት ብላ ተቀምጣው ማለት ነው። እውነት አሊ ያ ሁሉ ፍቅር ያ ሁሉ ነገራቸው። እኔ በነገራችን ላይ ሰዓዳን በጣም ነበር የማደንቃት በጣም ማለት ነው። ጎበዝ ናት። ለቤቷ ለትዳሯ ያላት ነገር በቃ ቤቷን ሳይ ምናምን መቼም ሁላችንም ጥሩ ነገረኝ እንመኛለን እና እሷን ለማንኛውም ስደት ዓለም ላይ ላለን ሴቶች ምሳሌ ናት። ምክንያቱም እሷም እንደኛው በስደት ዓለም ስለኖረች ስደትንም ስላየችው፣ ሁለተኛ ላይ ደግሞ አይታችኋል። መጀመሪያ ላይ በዛሬ 5 ዓመት ምናምን በኮረና ሰሞን ነው ሀገር የገባችው እና እሷ ሀገር እንደገባን እንዲሁም ኮረና ገብቶ ስደትን ይቃማቸውን አቃጥለው እዛው የቀሩትና ደርሶ መልስ ነበር ራሱ የሄዱትና ቤታቸው ራሱ መጀመሪያ ላይ የገቡበት አልጋ እንኳን የላቸውም ነበር። ፍራሽ ብጣሽ ፍራሽ ላይ ነበር የሚተኙት ምናምን ማለት ነውና ጎበዝ ጠንክረው በመስራታቸው እዚህ ይሄን የመሰለ ቤት ሰርተው ይሄን የመሰለ ኑሮ እየኖሩ ልጆቻቸውንም ወልደው ከአንድ አይሉ 3 ወለዱ። ማሻአላ አላህ ያሳድግላቸው እና ብዙዎቻችን ስደት ዓለም ላይ ላለን እህቶች ሰዓዳ ምሳሌ መሆን ትችላለች። ምክንያቱም ቤቷ ምኗን ሳይን በጣም ነበር ደስ የምትለኝ ማለት ነው። አሁንም እወዳታለሁ። ለሰውም ጥሩ ሰው ናት። እኔ ኢትዮጵያ ካሉ ዩቲዩበሮች ስለ ዩቲዩብ ጉዳይ ብዙ ሰዎች እየደወልኩ ስጠይቅ አንድ ሰው የሚመልስልኝ አጥቼ ሪከርድ ራሱ ሳረግላቸው ስደውላቸው አያነሱም ነበር። ዩቲዩብን ራሱ ሞኔታይዝ ላረግ ስል ማለት ነው ምን እንደሚያስፈልግ። ሰዓዳ ግን መልካምን ሰው ለሰው መቀኝነት የለባትም ሀቂቃ ማለት ነው። እርግጥ የጠላ ሰው ብዙ ሊላት ይችላል። እኔ ማቃት እርግጥ እንደማንኛውም ሰው ሶሻል ሚዲያ ላይ ነው። ግን ሶሻል ሚዲያ ላይ ባቃትም በጊዜው ሞኔታይዝ ለማድረግ ዩቲዩብን ምን እንደሚያስፈልግ እንኳን አላውቅም ነበረ። ዩቲዩብ ራሱን እንዲከፍት ምሳሌ የሆነችኝ እሷ ናት። መጀመሪያ ጊዜ እዚህ ሳውዲ እንደነበሩ አይታችሁ ከሆነ የመጀመሪያ ክፍያ ሲባል ይሄን ያህል ብር ከፈለን ብለው የወጡ ሰዓዳና አሊ ናቸው። ቪዲዮዋቸውን ቁልቁል ሄዳችሁ ማየት ትችላችሁ። የመጀመሪያ እዚህ ሳውዲ ሆነው ይሄን ያህል 20 ሺህ ሪያል ነው እንደውም 20 ሺህ ሪያል ወደ ሀገራቸው ሊገቡ ሲሉ 20 ሺህ ሪያል የ3 ወር 20 ሺህ ሪያል ከፈለን ብለው ሚዲያ ላይ ወጡ ማለት ነው። በዛን ሰዓት ነው እኔ ራሱ እነሱን አይቼ ዩቲዩብ ለመክፈት ፍላጎት የኖረኝ ማለት ነው። እርግጥ በጊዜው አልከፈትኩም፣ ግን እነሱን ካየሁ ቀን ጀምሮ የዩቲዩብ መክፈት ፍላጎት ኖረኝ። ምክንያቱም እኔ በመጀመሪያ የሚመስለኝ ዩቲዩብ የሚከፍል አይመስለኝም ነበርና ያሙኖ ይሄን ልባቸው የፈለኩ ምንድነው ሰዓዳ የብዙ ሰው እንትን መሆን ትችላለች፣ ምሳሌ አይዲያ መሆን ትችላለች። የብዙ ሰው በቃ እሷን አይቶ የማያደንቅ ሰው እንደሷ መሆን የማይፈልግ ሰው የለም። ምክንያቱም በጣም ጎበዝ ናት፣ በጣም ጠንካራ ልጅ ናት ሀቂቃው ማለት ነው። በጣም ማለት ነው። ምክንያቱም ለቤቷ ራሱ ያላት ሰው ሲሰርባት ሰው ሲያንቋጥጣት ምን ስላት ራሱ ቦታ የማትሰጥ ልጅ ናት እና አሁን እውነት ትዳሯ እንደ አይነት አደጋ ላይ ወርቆ ከሆነ በጣም የሚያሳዝነው። እርግጥ ማግባት ተፈለገ
ሸሪያው ይፈቅድለታል። አዎ ይሄን እናውቃለን። ግን ብዙዎቻችን ሴቶች ሸሪዓው ቢፈቅድም ሸሪዓውን ስለማንገድፍ ስለማንገድፍ ስላቸው ስለምንቃወም እንዲያገቡብን ባሎቻችን ስለማንፈልግ፣ ሁለተኛ ነገር ደግሞ ወንዶቹም ይፈቅዳል የሚለውን ነው እንጂ እኔ በነገራችን ላይ ማግባታቸው ላይ አይደለም ችግር ያለብኝ፣ ወንዶቹ ከፈለጉ። ሁለተኛ ግን ማግባት የተፈቀደለት እንዴት ነው? መስፈርቱን ባሟላ ነገር ቢሆን ማንኛቱም ሴት አትከለክልም። ባሏ ሁለተኛ ቢያገባ ሶስተኛ ቢያገባ አቅሙ ተቻለ አቅም ካለ እችላለሁ ካለ ማለት ነው። ግን ምንድነው የኛ ወንዶች ማለት የኛ ኢትዮጵያዊ ወንዶች ሸሪዓውን አያሟሉም። ብቻ ምንድነው እነሱ የሚያውቁት አይ ተፈቅዷል፣ አላህ የፈቀደልን ነገር ለምን ተከለክሉናላችሁ እንዴ? ምሳሌ አላህ እኮ የፈቀደው ነገር ቢሆንም መጀመሪያ አላህ የፈቀደው እንዴት ነው የሚለውን ሸሪዓውን አውቃችሁ በሸሪዓው ከተመራችሁ ሴቶቹም እምቢ አይሉም። ገብቷችኋል? እኔም ሴት ነኝ፣ እህቶችም እርግጠኛ ነኝ ማንኛውም ሲጀመር በትክክለኛው በሸሪዓው ካለ የሚቃወም የለም። ብንቃወምም ስለማንችል ማለት ነው። ግን ምንድነው እዚህ ጋር ብቻ ፈቅዶልናል የአንዲቱን ካቅ ሳያሟላ ሁለተኛ ፈቅዶልኛል እያሉ የሚሉ ወንዶች አሉ። እነዚያም ደግሞ የኛ ወንዶች ናቸው፣ ኢትዮጵያውያን። በስደት ዓለም ላይ እኔ አረብ ሀገር ስኖር ምሳሌ ሰዎች አሁን ሰውዬ 3 ሚስት ነው ያለው። ሴትዮዬ ጋር ሲመጣ እኔ የምሰራበት ቤት ሲመጣ ሰዓቷን እንኳን አያሳልፍም፣ ሰዓቲቱን ማለት ነው፣ ሰከንድ አያሳልፍም ሲመጣ። ጠዋትም ደግሞ በነዛኞቹ ተራ ጊዜ ደግሞ ከዚህ እዛ ለመሄድ በቃ ሰዓቱን እንኳን ቀኒቱን ቆጥሮ ወይንም ደግሞ ለነዛ አንድ ነገር ካረገ አሁን ምሳሌ ዛሬ ያችኛቱ ሚስቱን ወይ ምግብ ቤት ወይ መዝናኛ ቦታ ተወሰደ፣ እዝም መጥቶ ደግሞ ይችንም ይዞ ይሄዳል። ለዛች ነገር ከገዛ እዝችም ጋር ይዞ ይመጣል። ሆነ ሀገር ደግሞ እንደዚህ ሊያዝናና አንዲቱን ይዞ ተተሳፈረ፣ ለሚቀጥለው ወር ወይ ለሁለተኛው ወር ለሶስተኛው ወር ደግሞ ያምቻችና ደግሞ አንዲቱን ይዞ ይሄዳል። ለምን ዙልም እንዳይሆንበት ማለት ነው። እዚህ ጋር ግን የኛ ወንዱ 3 እናገባል 4 እናገባል፣ መስፈርቱ የለም፣ ዜሮ አያውቁትም ማለት ነው። ስለዚህ እኛ ሴቶቹ ብቻ አይደለንም እዚህ ጋር የተቃወምን ያለ ወንዶቹን በትክክለኛ መስፈርቱን ታሟሉ የሚከለክል ሰው የለም። ይሄን ያልኩበት ምንድን ነው ሰዓድ እንዳለችው ከሆነ ጓደኞቹ ልኮ ነበር። ግን ጓደኞቹ ሲመጡ ምን አሉ? አላህ የፈቀደለትን አንቺ ልትከለክይ ነው አሉኝ አለች። ገባችሁ? አላህ የፈቀደለትን እሷ ልከለክለው ሳይሆን እሷን እንደዚህ እየደበደበ ነው እንዴ? እሷ እንደዚህ ተቤት እንደፈለገ እየሄደ እየወጣ እያደረ ሲፈልግ እየመጣ ነው እንዴ? አያችሁ? ስለዚህ እንደዚህ አይደለም። በትክክለኛው ዲናችሁን ተምራችሁ ለማግባት ወይንም ደግሞ ሸሪዓውን አዳምጣችሁ ለማግባት ሞክሩ። ማግባት የምትፈልጉ ሁለተኛ ሶስተኛ ማለት ነው። ሲጀመር ለአንዲቱም አልሆናችሁምና እና ውዴቶቼ ሲቀጥል ደግሞ እኔ አንዲ ነገር እዚህ ላይ ፕራንክ ያልመሰለኝ ነገር አለ። እሱ ምንድነው ሰዓድ ትናገር የሰማሁት ነገር ልጆችን ቋንቋ ራሱ አታስተምሪያቸውም እያለ በዛም ችግር እያመጣብኝ ነው አለች። ያ ማለት መቼም ስለ ቋንቋ ስለ ዘር እዘጋ አንስታ አታወራም ፕራንክ ባይሆንም የሚለውም እንትን አለብኝ። ምክንያቱም ቋንቋ አታስተምሪያቸውም ልጆችን፣ ምክንያቱም እሱ ኦሮሞ ነው፣ አሊ ኦሮሞ ነው። ኦሮምኛ ቋንቋ ልጆቹ እንዲያውቁለት ይፈልጋል ማለት ነው። ያን ደግሞ እርግጥ ራሱ ማስተማር ይችላል ከፈለገ እሷንም ቀስ ብሎ። ግን እዚህ ጋር እሷ ሰዓዳ እንደዚህ ያለችበት ነገር ፕራንክ ቢሆን እንደዚህ ትላለች ብላችሁ ታስባላችሁ? አትልም ነበር። ምክንያቱም እኔ ሰዓዳ እስከዛሬ ሰዓት ከታተላቸው እኔ ብዙ ጊዜ በደንብ ነው የምከታተላቸው ሰዓዳና አሊንና እንደዚህ አይነት ነገር ሲጀመር አንስታ ማታውቅም። እንደውም አንድ ጊዜ የሆነ በጠብ እንደዚህ በዛሬ 3 ዓመት ምናምን በሀገራችን ረብሻ ጊዜ እንኳን ኦሮሞ አግብተሽ እዛ ምናምን ብለዋት ኮሜንት ላይ እኛ ጋር ዘረኝነት የለም፣ አሊም ቢሆን ስለ በዘረኝነት አያምንም ስትል ነበረ። ግን ዙሮ አያችሁት ኑሮ አሁን ምንም አታመጣም። ምክንያቱም በዛን ሰዓት የሆነ ነገር ቢያደርግ ወይ ጥላው ትሄዳለች ምናምን። አሁን ግን 3 ልጅ ያዘ። እሷም እንድትናገረችው ለልጆች ብዬ ነው ብላለች። ለልጆቿ ብላ መኖር ስላለባት ስላወቀ። በነገራችን ላይ ሰዓዲ ልጅ አለ ልጅ አከለ
ለልጅ ገና ልጆች አሉ ብለሽ እውነት አሊ እንደዚህ እያደረገች ከሆነ እንደዚህ አትጨቆኒ ብዬ ነው የምናገረው። እና ውድቶች ይሄን ስሰማ ነው ፕራንክ አይደለም እንዴት ነገር ብያለሁኝ። ምክንያቱም ስለ ቋንቋም ስላነሳች ማለት ነው። እና በላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉ። እስኪ እናንተስ ምን ትላላችሁ? ይሄን ነገር ግን ፕራንክ ነው ወላ እውነት ነው?